ወንድ ልጅ ወዷት ማይደራደርባት ማንንም እንዳይነካት የሚጠብቃት አይነት ሴት ምን አይነት ሴት መሰለቻችሁ? የምታከብረው፣ የምትታዘዘው፣ የምታደምጠው። ለወንድ ልጅ ክብር በጣም ወሳኝ ነገር ነው። በጣም ሌላኛው ትክክለኛ የሆነ ፍቅር ለሱ ያላት የማትዋሽ ግልጽ የሆነች ሴት። በተጨማሪ ደግሞ ለሱ የሚገባውን ጊዜና ቦታ የምትሰጥ ሴት። አይደራደርባትም። ትክክለኛ ወንድ ከሆነ አይደራደርባትም። ፍቅረኛ እንደዚህ አይነት ሴት ከሆነች አትሆንህም፣ አታፈቅርህም። ስለዚህ ወዲያውኑ እርምጃ ወስደክ ተዋት። ከዛ በፊት ግን ይሄን ቪዲዮ ቫይራል እንዲወጣልኝ ሼር፣ ላይክ፣ ኮፒ ሊንክ እያደረጋችሁ ጀምሩልኝ። አንደኛው ነው የመጀመሪያው ካንተ ገንዘብና የምትፈልግ ብቻ ከሆነ በቃ ይሄን ነገር ግዛልኝ፣ እንደዚህ አድርግልኝ፣ በዚህ ብር ላክልኝ፣ ይሄን ልገዛ ነው ስጦታ ምናምን የምትፈልግ ከሆነ እቺ ሴት አንተ ልትጠቀምብህ ነው እንጂ አንተ አፍቅራህ አይደለም። ሁለተኛ ካንተ ጋር ስለወደፊት ህይወት ምንም ማውራት አትፈልግም። በቃ አሁን ላይ ነው መኖር የምትፈልገው። አንተ ያለህበትን ሁኔታ ማወቅ አትፈልግም። በቃ ምንም ጉዳዩ አይደለም። በቃ አሁን ያለችበትን ብቻ ነው መኖር የምትፈልገው። ሶስተኛ አንተን በፍጹም ማግኘት አትፈልግም። በቃ ምክንያት ታበዛልሃለች። ወይ ስለማይመቸኝ ነው፣ እንደዚህ ሆኜ ነው፣ በዚህ ገብቼ ነው ምናምን እያለች አንተን ላለማግኘት የተለያየ ምክንያቶችን ታበዛለች። ነገር ግን የሆነ ጥቅም ስትፈልግ፣ ካንተ የሆነ ነገር ስትፈልግ ትደውልልሃለች፣ ቴክስት ታደርግልሃለች ምናምን ነገር። እንደዚህ አይነት ሴት ከሆነች ፍቅረኛ እመነኝ ወዲያውኑ ተዋት። ወንድ ልጅ ታግሶሽ ሰላሙን የመረጠ ቀን ግን አበቃልሽ። መድኃኒዓለምን ነው ምልሽ። አስፈንጥሮ ነው የሚጥልሽ። አስፈንጥሮ። ሪሌሽንሺፓችሁ ጤናማ ካልሆነ መቼ መቆም እንዳለበት ታውቃላችሁ። በሪሌሽንሺፕ ውስጥ ማለት ነው ደህንነት የማይሰማችሁ ከሆነ፣ ደህንነት ማለት የሚሰማችሁን በትነግሩት፣ የሚሰማን በትነግራት፣ ቅሬታ አለብኝ ብለህ ስትነግራት ሪያክት የማታረግ ከሆነ፣ በመጥፎም ነገር የማታየው ከሆነ ምናምን ነገር ያሴፍ ነው። ካልሆነ ግን በተገላብጦሽ ከሆነ ምንድነው አንተ ችግር አለብህ እንደ የማይል እንደ አንቺ ኩዝም ብለሽ ነው፣ አንቺ ነገረኛ ነሽ፣ እንደዚህ ነሽ የምትባይ ከሆነ፣ ስሜትሽ እንዳትናገሪ የምትደረኝ ከሆነ ሴፍ አይደለሽም። ሁለተኛው ደግሞ ሆቴል ኮልድ የሚሆኑ ሰዎች፣ ብልሽ ድርግም የሚሉ ሰዎች፣ ሄድ መለስ የሚሉ ሰዎች። ሶስተኛ ደግሞ ኢነርጂያችሁ ከጊዜ ወደ ጊዜ እየወረደባችሁ ሰላም እያጣችሁ ከሆነ፣ ስፔሻሊ ሰላም ማጣት ማለት በራሳችሁ እንድትጠራጠሩ የሚያደርጋችሁ፣ በየቀኑ አይምሯችሁ ጥያቄ እየጠየቃችሁ ከሆነ፣ ከዛ ሰው ጋር ባላችሁ ነገር ሁሉ ስሜታችሁ የሚረበሽ ከሆነ ይሄ ሪሌሽንሺፕ ለእናንተ ምንም ሰላም የለውም። ስለዚህ እኔ ሄድ መለስ እያለ ነው፣ ይወደኛል መሰለኝ፣ ዛሬ ደግሞ ጠየቀኝ፣ ዛሬ ደግሞ ደወለልኝ፣ ዛሬ ደግሞ ቴክስት አደረገልኝ፣ ነገ ደግሞ ጠፋ ምናምን የምትሉ ሰዎች ማለት ነው ኢሚዲየትሊ ስታፕ። ምክንያቱም እነኚህ ሰዎች ማለት ነው ሄድ መለስ እያሉ እያለማመዷችሁ ነው። ከዛ ኢን ዘ ፊውቸር ማለት ነው እናንተ አስሎንጋስ አክሰሰብል ከሆናችሁ እነሱ ሄድ መለስ ባሉበት ኮንዲሽን፣ ጥፋት አጥፍተው ዝም ባሉበት ኮንዲሽን፣ ጎስት ባረጓችሁ ጠፍተው 10 ቀን 5 ቀን ምናምን ጠፍተው መጡ ቁጥር የምትቀበሏችሁ ከሆነ እያለማመዷችሁ ነው። ከዛ he will repeat the same thing፣ ይደግሟታል፣ እችኑ ይደግሟታል። ከዛስ እናንተ ምንም እንደማትዘጉ እነሱ ላይ የትም እንደማትሄዱ ስለሚያውቁ ስለሆነ ሄዱባቸው። በቃ ሄዱ፣ አያስፈልግም በሉ፣ አቋም ይኖራችሁ፣ ዝጉት በሩ በቃ። ምክንያቱም ለዚህ አይነት ሰው አይደለም ዲዘርቭ የምታረጉት፣ የተሻለ ሰው ይገባችኋል። ይሄን ነገር አቁሙ። ከእናንተ ኢነርጂ ጋር ማች የሚያደርግ ሰው ጋር ቀጥሉ። ምንም ብታደርግ ከማታስደስታት ሴት ጋር መኖር በጣም ሲበዛ ከባድ ነው። ባልና ሚስቶች ሆናችሁ ምንም ብታረግለት ከማይረካ ወይ ደግሞ ከማይደሰት ሰው ጋራ ወይ ደግሞ ምንም ብታረግላት የማታስደስታት ሴት ወይ ደግሞ የሆነ ነገር ብታረግ የሆነ ነገር ጠይቃለች፣ የሆነ ነገር ብታረግ የሆነ ነገር ጠይቃለች፣ የሆነ ብታረግ የሆነ ነገር ጠይቃለች። መኪና ብትገዛላት ቤት ጠይቃለች፣ ቤት ብትገዛላት ሱቅ ትላለች፣ ሱቅ ብትል ሬስቶራንት ትላለች፣ ሬስቶራንት ብትል ስልክ ትላለች፣ ስልክ ስታረግላት ዱባይ ትላለች፣ ዱባይ ብትል ደግሞ ፋብሪካ ትላለች። ምንም ብታረግላት የማታስደስታት ሴት አለች። እንደዚህ አይነት ሰዎች ምናልባት የራሳቸውን ደስታ አጥተው የእናንተንም ደስታ ይነሷቸዋል። በትዳር ከሆነ እነዚህን ሰዎች መፍታት በጣም ሲበዛ ከባድ። ምክንያቱም ትዳሩ መካከል ልጅ ስላለ፣ የተገነባ ቤተሰብ ስላለ፣ ሃይማኖት ስላለ፣ ምን ስላለ። ምናልባት ያላገባችሁ ሰዎች ከሆናችሁ ደግሞ ትንሽ ቆም ብላችሁ አስቡበት። ይሄ ምንም ብታረግላት የማትረካ ሴትን ነገ አግብታት መፍታት አይቀርም። ወይ ምንም ብታረግለት የማታስደስችውን የማይረካን ሰው ማግባት የሆነ ቦታ ላይ መቆማችሁ አይቀርምና በትዳር ከሆናችሁ ምንም ማድረግ ስለማትችሉ
እግዚአብሔር ጸጋውን፣ ኃይሉን፣ ክብሩን፣ መቻሉን እንዲሰጥ አድርገ መቀጠል ነው ያለ አማራጭ። ምናልባት እንደዚህ አይነት ሴት አጠገብ ካለች ወይ ደግሞ እንደዚህ አይነት የማይረካ ሰው አጠገብሽ ካለ ቆም ብለሽ በትክክል አስቢበት። ምናልባት ሊቀየር ይችላል፣ ምንም ጥያቄ የለም። ግን ላይቀየር ደግሞ ይችላል። ጸባዩ ይስተካከላል ብቻ ብላ አታግባ። ባይስተካከል እችለዋለሁ ብላ አግባ። ወይ ደግሞ ጸባዩ ይስተካከላል ባይስተካከል እችለዋለሁ ወይ ብለሽ አግቢ። ምክንያቱም ላይቀየር ይችላል። ካልተቀየረች ይቀበላታል፣ ላይቀየር ይችላል። ካልተቀየረ ይቀበለዋል ብለሽ አስቢና አንዳንድ የማይረኩ ሰዎች አሉ። ምንም ብታደርጉላቸው የማይረኩ በዚህም በዛም ብትል ፍላጎታቸው እየጨመረ ይሄዳል እንጂ እነሱ ጋር ምንም ለውጥ አይኖርምና ከእንደዚህ አይነት ሰው ጋር መኖር ትንሽ ጥበብ ይጠይቃል። ይሄን ጥበብ ደግሞ መማር ከፈለጋችሁ ወደ ድርጅታችን ጎራ በሉ። 09774050 ላይ ደውሉ። ከትልቁም ከትንሹም ከድሃውም ከሀብታሙም ጋር ከሁሉም ሰው ጋር ኮሚኒኬት አድርገህ ተግባብተህ መኖር የምትፈልግ ከሆነ ያንተ ባህሪ ላይ፣ ያንተ ስሜት ላይ፣ ያንተ ማንነት ላይ፣ ያንተ ሰውነት ላይ፣ ያንተ አንዳንድ ነገሮች ላይ መስራት አለብህ። ወደ መልሕቅ ጎራ በሉ። በጣም ብዙ ነገር ታገኙበታላችሁ ብዬ አስባለሁ። አመሰግናለሁ። በጣም የወደድካት ልጅ ለዴት እሺ ብላ አብራችሁ ዴት ላይ ወጣችሁ፣ ሁሉ ነገር በጣም ክላሲ ሆኖ አለባበስ፣ ብዙ ነገርክ በጣም ፐርፌክት ሆኖ ክላሲ ለመሆን እየሞከርክ ድንገት ስቅ ቢልህ ምን ማድረግ እንደምትችል አንድ ቲፕ ልንገርክ። ሴትም ከሆንሽ ይሰራል። ትንፋሻችሁን ወደ ውስጥ ሙሉ ሳምባችሁ ሙሉ እስከሚሆን ብላችሁ ትስቡትና ሆልድ ማድረግ። በመጀመሪያው ካልሰራ በሁለተኛው ይሰራል። እመኑኝ፣ ሞክሩት። ፎሎ፣ ላይክ፣ ሼር ማድረግ እንዳይረሳ። መልካም ጊዜ። ሴቶች የሚያገቡበት እድሜና የመፋታት እድላቸው በፐርሰንት መነግራችሁ ይሆናል። ይህንን መረጃ ስሰበስብ ከተለያዩ ሀገራቶች አንጻር የተለያየ አይነት ዳታ ለማየት ሞክሬ ነበረ። አሁን የምነግራችሁ የአሜሪካ ቢሮ ኦፍ ላበር ስታቲስቲክስ ያወጣውን ነው። ኢትዮጵያ ውስጥ ያለ ስታቲስቲክስ ለማየት ሞክሬ ነበር፣ ስላላገኘሁኝ ነው። የሌሎች ሀገራቶችን ስታቲስቲክስ ለማስገባት አስቤ ነበር፣ ግን ኮንፊውዥን እንዳይፈጥር ብዬ ስላሰብኩኝ የአሜሪካውን የምነግራችሁ ይሆናል። ሌላኛው እንድታዩ የሚፈልገው ነገር ልክ ቁጥሩን ስነግራችሁ ወንዶችም ሴቶችም ሴቶች በየትኛው እድሜ ባገባ ነው ሴፍ የሚባለው ዞን ብላችሁ እንድታስቡ ነው። ወንዶችም ደግሞ በየትኛው እድሜ ሴትን ባገባ ነው the most stable secure የሚባል አይነት ሜሬጅ ክሬት ማድረግ የምችለው የሚለው እንድታስቡ ነው እንጂ ፐርሰንቴጁ ከአሜሪካ ኢትዮጵያ ወይም ካናዳ ሊለያይ ይችላል። እሱን ያዙልኝ። ትሬንዱ ግን ተመሳሳይ ነው። ወደ መረጃው በ18 ዓመቷ የምታገባ ሴት የምትገባበት ትዳር የመፋታት እድሉ 48% ነው። ወይ ይህንኛው እንግዲህ ትዳር ውስጥ ከመግባት አንጻር ኃላፊነቶችን አለመወጣት ሊሆን ይችላል። እሷን ቤተሰቦች ጫና አለመቋቋም ሊሆን ይችላል። እንደገና ደግሞ ብዙ የህይወት ኮሚትመንት ይኖርባታል። ዩኒቨርሲቲ መግባት ይኖርባታል። ማስተርሷን ቀጣይ መማር ይኖርባታል። ሀገር መቀየር ሊኖርባት ይችላል። ብዙ ነገሮች። በ25 ዓመታቸው የሚያገቡ ሴቶች የመፋታት እድላቸው 25% ነው። እንዴ 25 ዓመት እኮ ጥሩ መስሎኝ ነበር፣ ግን መጥፎ ነው የምትሉ ሰዎች ነው ወይ? ጥሩ ነው። ምክንያቱም እንደ ዓለም ግሎባሊ የሚፈጠሩ ሜሬጆች የመሳካት እድላቸው 59% ነው። የመፍረስ እድላቸው ደግሞ 41% ነው። እድሜያቸው ከ28 እስከ 32 ዓመት ያሉ ሴቶች በዚህ እድሜ ውስጥ ሆነው የሚያገቡ ሴቶች የመፋታት እድላቸው እጅግ በጣም ጥቂት ነው። ዋይ? ምክንያቱም ትምህርታቸውን ኦልሬዲ ጨርሰዋል። ዲግሪዋ የምትሰራ ከሆነ ማስተርሷን የምትሰራ ከሆነ ኦልሬዲ ሰርታለች። ቢዝነስ ላይም የምታተኩር ከሆነ ኦልሬዲ ግራጁዌት ካደረገች በኋላ ለ4 ለ5 ዓመታት ሰርታለች። እና ልክ ሴቶች እድሜያቸው 27 እና 28 ዓመት ሲሆን በጣም ዴስፕሬት ይሆናሉ ለልጅ። እንደው ባያገቡ እንኳን የሆነ ሰው ምን አለ መጥቶ ቢያስረግዘኝ አይነት ሞመንት ውስጥ ነው የሚገቡት። ባዮሎጂካሊ ያንን ነው የሚመኙት 27 እና 28 ዓመታቸው ላይ። ስለዚህ በዚህ እድሜ ላይ ስትሆኚ የትዳርን አስፈላጊነት ታውቂያለሽ። አብዛኛው ሰዎች እያገቡ ነው። አንቺም ደግሞ ብቻሽን ሆነሽ ነፃነትሽን እንደፈለግሽው ጠግበሻል። በራስሽ ማድረግ የምትፈልጊያቸው ነገሮች ትምህርት ሊሆን ይችላል፣ ስራ ሊሆን ይችላል፣ ሰርተሻል። ስለዚህ ስታገባት ድራማ ከመፍጠር ይልቅ ጤናማ በሆነ መልኩ እየተሳሰባችሁና እየተዋደዳችሁ የመኖር እድላችሁ እጅግ በጣም ከፍ ያለ ነው። ይህንን ካለን እድሜያቸው ከ35 በላይ የሆኑ ሴቶች ደግሞ የሚፈጥሩት ጋብቻ የፍቺ ሂደቱ ሲግኒፊካንት ነው። እድሜያቸው ከ40 በላይ የሆኑ ሴቶች ያሉበት ትዳር ውስጥ የሚፈጠሩ ፍቺዎችን ማን ነው ፍቺውን ኢኒሺየት የሚያደርገው የሚለው ሲጠየቅ 70% የሚሆነውን ኢኒሺየት የሚያደርጉት 70% የሚሆኑ። ለዚህ ማስረጃ ሆኖ የሚቀርበው ምክንያት ምንድን ነው? እድሜያቸው ከ40 በላይ ያሉ ሴቶች ያሉበት ትዳር ውስጥ 70% የሆነውን የፍቺ ሂደት የሚጀመረው በሴቶች ነው። ያ አይ ነው እጅግ በጣም ይገርማል። ብዙ ሰው በስሜቱ ጠንካራ ስትሮንግ የሆነ እየመሰለው የፍቅር ግንኙነቱን የሚያበላሽ አለ። እኔ ሮማንስ አልወድም፣ ወይ አበባ አልወድም፣ መተቃቀፍ ምናምን አልወድም በጭራሽ። ምንድን ነው እንደዛ መልከስከስ? እናወራለን፣ የትዳር ኃላፊነቶች ካሉብን እነሱን እንፈጽማለን፣ ከዛ ግን አለቀ የሚሏቸው አይነት ሰዎች ናቸው። እነኚህ ሰዎች የፍቅር ፈሪዎች ናቸው።
በፍቅር እና በስሜት መዋሃድ አስከትሎ የሚመጣውን ፍቅር መግባባት አስከትሎ የሚመጣውን ጦስ ወይም ቨልነራቢሊቲ መጋፈጥ ስለማይፈልጉ ነው። እንደዚህ አይነት ነገርማ እኔ አልፈልግም፣ ምንድነው እንደዚህ መቅለስለስ የሚሉት? ዋይ ለምንድን ነው ያንን የሚያደርጉት? ምክንያቱም ኢሞሽናሊ በደንብ ከአንድ ሰው ጋር ከተገናኙ ዋቲፍ ያ ሰው ከኔ ጋር ባይዘልቅስ? ፍቅርን ከሌሎች ስሜቶች ከባድ የሚያደርግ ይሄ ነው። ከሆነ ሰው ጋር አንድ ላይ ስትኖሩ ደስ የሚል ሙመንት አለው እና ያንን ኢንጆይ እና ኤክስፒሪየንስ የማድረግ ፍቃድ ይሰጣችኋል። ግን በተቃራኒ ያለው ኢሹ ምንድን ነው? የወደዳችሁትን ያክል ከዛ ሰው ጋር ልትለዩም ትችላላችሁ እና ያንን የተለመደ ደስ የሚል የፍቅር የደስታ ስሜት ማጣት ሰዎች ስለሚፈሩ ምንድን ነው መጠቃቀፍ፣ መተሻሸት፣ ምንድን ነው አበባ፣ ይሄንንማ አልፈልግም ይላሉ ማለት ነው። ሌላኛው ያ ሰው ጥሏቸው እንደማይሄድ እንኳን እርግጠኛ ቢሆኑ ሌላ የሚፈሩት ነገር ምንድን ነው? የፍቅር ህይወት ውስጥ በተለይ በስሜት ስትገናኙ መጣላት ያለ ነው። መጣላት ከራሳችሁ እንኳን ብዙ ትጣላላችሁ በየቀኑ። ስለዚህ አንድ ላይ በፍቅር እንኳን አብረዋችሁ ቢኖሩ ትዳር ውስጥ ራሱ ሊሆን ይችላል። ይሄ በስሜት አትገናኙም። በአካል ልትገናኙ ትችላላችሁ፣ በተግባር ልትገናኙ ትችላላችሁ፣ በኃላፊነት ልጆቹን በማጠብ ልብስ በማልበስ ልትገናኙ ትችላላችሁ። ግን በስሜት ከዛ ሰው ጋር ዲታችድ ናችሁ። እነኚህ ሰዎች ተነጥለው በስሜት መቆየት የሚፈልጉበት ምክንያት ምንድን ነው? አሱናስ ከዚህ ሰውዬ ጋር ከተገናኘሁኝ በስሜት ልጎዳበት የምችልበት መጠን ከፍ ያለ ነው እና ያንን ሪስክ ማድረግ አልፈልግም። እንደዚህ አይነት ጣጣ ውስጥ መግባት አልፈልግም። ስለዚህ አንቺም እዛው እኔም እዚሁ። እንዲህ አይነት ፍቅረኛ ከሆናችሁ ወይ እንደዚህ አይነት ፍቅረኛ ካላችሁ የሚመከረው ነገር የስሜት ተግባቦትን መጨመር፣ ለዛ ሰው የሆነ አይነት ስጦታ ማድረግን መልመድ፣ ያንን ሰው ማቀፍ ወይም መታቀፍን መልመድ፣ ከዛ ሰው ጋር ሊያግባባ በጣም ቀጥተኛ የሆነ ዲፕ ኮንቨርሴሽን ማድረግን መልመድ። እነኚህ ሰጀስት የሚደረጉ ነገሮች ናቸው እና ቀስ በቀስ ይህንን ስታደርጉ የስሜት ተግባቦቱ እየበዛ ይሄዳል ማለት ነው። ማግባት በነገራችን ላይ በጣም ቀላል፣ ቃል እገባላችኋለሁ። እግዚአብሔር ጊዜው ሲደርስ ሚስት እንደሚሰጥ አትጠራጠር። እውነቴን ነው የምነግርህ፣ እንደምታገባ እርግጠኛው። ማግባት አይደለም ትክክለኛውን ሚስት እግዚአብሔር ሲሰጥ ከዛ ሰው ጋር ትክክለኛ ሰው ሆኖ መኖር ያ ትልቅ ነገር። ያላገባችሁ እግዚአብሔር ቢፈቅድ መልካም ትዳር የምታስቡ ሰዎች ካላችሁ ይሄ ቪዲዮ ለእናንተ። ራሳችሁ ላይ መስራት ከፈለጋችሁ መጋቢት 1 ይጀምራል፣ እንዳያመልጣችሁ። ያላገባሽ ሴት ከሆንሽ ያላገባ ወንድ ከሆነ በጣም ብዙ ነገር ራስ ላይ ታሻሽልበታለህ። ለበለጠ መረጃ 09774050 ላይ ደውሉ። ባልና ሚስት ከተፋቱ በኋላ የንብረት ክፍፍላቸው ይርጋ ምን እንደሚመስል ነው ማወራችሁ ማለት ነው። በተሻሻለ የቤተሰብ ሕጋችን ስለ ባልና ሚስት የንብረት ክፍፍል የሚያወራው ክፍል ላይ ስለ ይርጋ ባልና ሚስት ከተፋቱ በኋላ የንብረት ክፍፍላቸውን በምን ያህል ጊዜ መጠየቅ እንደሚችሉ ምንም የተደነገገ ነገር የለም። ነገር ግን የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ቆየት ባለ ውሳኔው የባልና የሚስት ንብረትን በፍትሐብሔር ሕግ ቁጥራችን 1845 ክፍፍል በ10 ዓመት ውስጥ መጠየቅ እንደሚችሉ አስገዳጅ የሕግ ትርጉም ሰጥቶበት የቆየ ቢሆንም ይህንን የሚሽር ደግሞ የፌዴሬሽን ምክር ቤት በመዝገብ ቁጥሩ 7712 ደግሞ ይህን የሰበር ውሳኔ በ10 ዓመት ጊዜ ገደብ ውስጥ የንብረት ክፍፍል መጠየቅ የሚችሉ መሆኑን በመሻር የባልና የሚስት የንብረት ክፍፍል ገደብ በሌለው መልኩ በፈለጉት ጊዜ በምንም በይርጋ መታገድ እንደሌለበት አስገዳጅ ውሳኔ የፌዴሬሽን ምክር ቤት ሰጥቷል ማለት ነው። ስለዚህ ከፍች በኋላ ባልና ሚስት የሆናችሁ ንብረት ክፍፍላችሁን በፈለጋችሁት ጊዜ ምንም ገደብ በሌለው ይርጋ በማያገደው መልኩ በፈለጋችሁት የጊዜ ገደብ ውስጥ መጠየቅ እንደምትችሉ የፌዴሬሽን ምክር ቤት ውሳኔ ያረጋግጣል ማለት ነው። ጠበቃና የሕግ አማካሪ አጸደ ነኝ። ፔጅን ኮሜንት፣ ላይክ፣ ሼር አድርጎ አመሰግናለሁ። በነገራችን ላይ ሪሌሽንሽፕ ውስጥ እያላችሁ ኦር ትዳር ውስጥ እያላችሁ የፍቅረኞቻችሁን ኦር በፍቅረኞቻችሁ መካከል የተፈጠረውን ችግር፣ ክፍተት፣ ድክመት የኦር ደግሞ የትዳር አጋራችሁ ኦር ፍቅረኛችሁ ያለበትን ድክመት ከእናንተ ጋር ባለው ድክመቱ ማለት ነው ለሌላ ሰው ኤክስፖዝ የምታደርጉ ሰዎች የእሷንም ችግር ለሌላ ወንድ ለሌላ ሴት ኤክስፖዝ የምታደርግ ወንድ ኦር ሴት ብቻ ለተቃራኒ ጾታ ማለት ነው ኤክስፖዝ የምታደርጉ ሰዎች ከፍቅረኞቻችሁ ጋር የመጣላት ቻንሳችሁ በጣም ሰፊ ነው። ለምሳላችሁ የምትነግሩት ሰው የሚነግራችሁ አይዲያላይዝ የሆነ ነገር ይነግራችኋል። ላይክ ለምሳሌ እኔ እኮ ፍቅረኛ በሆን እንደዚህ እንከባከብ ነበረ። ምክንያቱም ከነገርካት ድክመቷ ከሚስት ድክመት ከፍቅረኛ ድክመት አንጻር እሷ እኔ ሚስት በሆን ኖሮ እንደዚህ አድርግ ነበር፣ እኔ ከፍቅረኛ በሆን ኖሮ እንደዚህ ነበር ማድረግልህ፣ እሱም እኔ ባልሽ በሆን ኖሮ እኔ ፍቅረኛሽ በሆን ኖሮ እንደዚህ አይነት ሰው አልሆንም ነበረ፣ ቤትሻል ነበር ምንከባከብሽ፣ በርዝዴሽን አስታውስልሽ ነበረ ምናምን። ልክ እነሱ ቴክ ኬር እንደሚያደርጓቸው አድርገው
ክፍተታችሁን የሚያጉሉባችሁ ሰዎች ጋር ፕሊዝ 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 እረፉ። ምክንያቱም ሪሌሽንሽፓችሁ ከመዳን ይልቅ የመፍረስ ቻንሱ በጣም ሰፊ ነው። ስለዚህ እነኚህ ሰዎች እኔ ባልሽ ብሆን፣ እኔ ፍቅረኛሽ ብሆን፣ እኔ ሚስት ብሆን፣ እኔ ፍቅረኛ ብሆን በተሻለ አድርግልህ ነበር አድርግልሽ ነበር የምትባባሉ ሰዎች ማለት የሚሉ ሰዎች እውነት አይደለም። ስለዚህ ፕሊዝ ቁማር አትጫወቱ እግዚአብሔርን። ምክንያቱም ድክመት ካለበት ንገሯት። ከዛ ውጪ እነኛ ሰዎች አይዲያላይዝ የሚያደርጓችሁ ለፋቷችሁ፣ ሁለተኛ ደግሞ አይደሉም እንደሚያወሩትም አይደሉም። ስለዚህ ዶንት ዱ ዛት። የጤናማ የፍቅር መገለጫ ምልክቶች የሚመስሉ ነገር ግን በስነ ልቦና ጉዳት የሚመጣ የስሜት ቁርኝት ወይም ትራውማ ቦንዲንግን የሚያሳዩ 5 ምልክቶች። ሰላም፣ ጆሂ ነኝ፣ ሳይካትሪ ፕሮፌሽናል ከሪሊፍ ዌልነስ ሴንተር። የመጀመሪያው የስሜታችሁ ሁኔታ የሚመሰረተው በሌላኛው አካል ላይ ነው። ሌላኛው አካል የሚያሳየው ድርጊት፣ ሁኔታ፣ የድምጽ ቶን፣ የፊት ኤክስፕሬሽን የእናንተን ስሜቶች ሙሉ በሙሉ አፌክት ያደርገዋል። ሁለተኛው ደግሞ ከፓርትነራችሁ ጋር የምታሳልፉት ጊዜ እንዲሁም ያላችሁ ግንኙነት ዘላቂ የሆነ የደህንነትን ስሜት ሳይሆን የሚፈጥርላችሁ ከፍተኛ የሆነ ጭንቀትን፣ ኮንፊውዥን እና በራሳችሁ ማንነት ላይ ጥያቄ እንድታነሱ የሚያደርጋችሁ ከሆነ ይሄ የጤናማ የፍቅር መገለጫ ሳይሆን ምናልባት ትራውማ ቦንዲንግ ሊሆን ይችላል። ሶስተኛው ደግሞ በማወቅም ሆነ ባለማወቅ የእናንተን የግል ቀይ መስመሮች ወይም ባውንደሪዎች፣ የምታምኑባቸውን እሴቶችና ዋጋ የሚሰጧቸውን ነገሮች ደጋግመው ይጥሳሉ። እናንተም በእነዚህ ነገሮች ምክንያት የሚሰማችሁን እውነተኛ ስሜት ግጭትን ላለመፍጠር በሚል ምክንያት ደጋግማችሁ የተለያዩ ሰበቦችን በመስጠት ታልፏቸዋላችሁ። አራተኛ ከፓርትነራችሁ ጋር ያላችሁ ግንኙነት ጠንካራ ሆኖ የሚሰማችሁ በሰላማዊና በተረጋጉ ጊዜዎች ላይ ሳይሆን ወጥነት በሌለው ግንኙነት ጊዜ ወይም ኢንኮንሲስተንት የሚያደርጓችሁ ሁኔታዎች በሚፈጠሩበት ጊዜ፣ የተለያዩ ግጭቶች ውስጥ በምትገቡበት ጊዜና መራራቅ በሚፈጠሩበት ጊዜ ከሆነ ቆም ብላችሁ ማየት ይኖርባችሁ። አምስተኛውና የመጨረሻው ከዛ ሰው ጋር ስለመለየት ስታስቡ የሚሰማችሁ ፍርሃትና ጭንቀት ከፍቅር የመነጨ ብቻ ሳይሆን ከዚህ በፊት ነርቨስ ሲስተማችሁ ከተማረውና ከሚያውቀው የስሜት ትስስር ወይም ኮንዲሽንድ አታችመንት እንደሆነ የምታስተውሉ ከሆነ ግንኙነቶቻችሁን አንድ ጊዜ ቆም ብላችሁ ማየት ሊኖርባችሁ ይችላል። ራሳችሁን በትራውማ ቦንዲንግ ውስጥ ካገኛችሁ የመፍትሄ ሀሳቦችን በቀጣይ ቪዲዮ ሼር እናደርግላችኋለን። እንደዚህ አይነት ጠቃሚ የሆኑ የስነልቦና ሀሳቦችን ለማግኘት ይህን ፔጅ ፎሎ ማድረግ እንዳትረሱ። ለምን እንዳኮረፈች እንኳን ላንተ ለራሷ ራሱ ግልጽ አይደለም። አንዳንድ ሰው ሲያኮርፍ እንኳን ላንተ ለራሱ ለምን እንዳኮረፈ አያውቁም። እና ኩርፊያ ደግሞ በትዳር ውስጥ እስከ መፋታት የሚያደርስ በጣም ቀላል የሚመስል በጣም ከባድ ችግር ነው በባልና በሚስት መካከል። አንዳንዱ ነገር ላይ ከቻልክ ለምን እንዳኮረፍክ ተናገር። አንዳንድ ሰው ያኮርፋል፣ ለምን እንዳኮረፈ አታውቅም። አንዳንድ ሴት ታኮርፋለች፣ ለምን እንዳኮረፈች አታውቅም። እንኳን ላንተ ልትነግር እሷ ራሱ ለምን እንዳኮረፈች። አንዳንድ የግል ባህሪውና በቃ ከመሳቅ ፈገግ ከማለት ቢያንስ ይሄን የተረጋጋ ፊት ከማሳየት ይልቅ የኩርፊያ ፊት የሚያሳዩ ሰው ለምን እንደሚያሳዩ እነሱ ራሱ አያውቁትም። እና በትዳር ውስጥ ደግሞ በጣም ሰላም ከሚነሳ ቤት ከሚበጠብጥ ትዳር ከሚያፈርስ ነገር አንዱ ኩርፊያ ነው። እና ኩርፊያ እንደቀላል አትዩ። ከተቻለ ለምን እንደምታኮርፍ ተናገሪ፣ ወይ ደግሞ ለምን እንደምታኮርፍ ተናገሪ። ምክንያቱም የኔ ኩርፊያ የባሌ ስሜት ላይ ምን ሊፈጥር ይችላል? የሚስቴ እንትን ላይ ኩርፊያ ምን ይፈጥራል? ምክንያቱም አንተ ብቻ አይደለም የምትኖረው፣ ከራስ ጋር ቢኖር ችግር የለም። ግን የኖርክ ያለው ከሰው ጋር ስለሆነ ያንተ ኩርፊያ እዛ ሰው ላይ ምን ስሜት ይፈጥራል? ያንቺ ኩርፊያ ሰውየው ላይ ምን አይነት ስሜት ይፈጥራል? እና የምታኮርፉ ሰዎች ከቻላችሁ ለምን እንደምታኮርፉ አንቺ ራሱ ላታውቂው ትችያለሽ። ግን ከቻልሽ ተናገሪ። የቤታችሁን ትንሽ ሰላም ትጠብቃላችሁ። በእንደዚህ አይነት ጉዳይ ላይ ባህሪ ላይ፣ አይምሮ ላይ፣ ሰውነቴ ላይ፣ ስሜቴ ላይ ለውጥ ማምጣት እፈልጋለሁ፣ ስለ ትዳሬ መማከር እፈልጋለሁ፣ ስነ ልቦና እርዳታ ያስፈልገኛል የምትሉ ካላችሁ በጣም ጥሩ ሙያተኞች አሉን። ወደ መልሕቅ ጎራ በሉ። ለበለጠ መረጃ 09774050 ላይ ደውሉ። አመሰግናለሁ። ብዙ ሰው ሪሌሽንሺፕ ወይ ትዳር ላይ የሚገባው ፍቅር ይዞት ይመስለዋል። ግን አብዛኛውን ጊዜ ኢትስናት ይላችሁ አታችመንት የሚባል ነገር አለ። አታችመንት ማለት እኛ ውስጣችን ላይ የተፈጠረብንን ባዶነት መሙላት ሲያቅተን ማለት ነው። ሄደን ሰዎች ጋር ጥብቅ ስንል ማለት ነው። ላቭ ሲሆን ግን ወራስ ምንድነው? እኛነታችንን ሳናጣ ሌሎች ሰዎችን መውደድ፣ ፍቅር መስጠት፣ መቀበል መቻል ማለት ነው። ኤኒዌይስ እናንተ ያላችሁበት ሪሌሽንሺፕ ወይ ትዳር አታችመንት ቤዝድ ነው ወይ ቁስላችሁ ነው ወይ እያነፈነፈ ሄዶ ከነዛ ሰው ጋር መሆን የፈለገው የሚለውን ነገር ለማወቅ 10 ፖይንቶች ነግራችኋለሁ። ራሳችሁን ፈትሹ ማለት ነው። ይሄንን ቪዲዮ ኮፒ ሊንክ አድርጋችሁ ለብዙ ሰው እንዲደርስ ብታደርጉ አሪፍ ነው። ወደ ፖይንታችን እንግባ። አንደኛ የቁስል ሪሌሽንሺፕ ወይ ትዳር ላይ እንዳላችሁ የምታውቁት ፊር ኦፍ ሎስ ወይም ደግሞ የአንድን ሰው የማጣት ፍራቻ። እንትናን ማጥቼ መኖር አልችልም ማለት እንኳን እነሱን እናትና አባታችንንም እኮ ትተን ነው የምንሄደው እኮ አይደለ? ይሄ የሚያሳየው ይህ ሰው በተለየ መልኩ ለእናንተ የሚሆን ሰው መሆኑን ሳይሆን ከዛ ሰው ጋር ያላችሁ የሆነ ፓተርን አለ ወይም ደግሞ ፋሚሊያሪቲ አለ። በቃ ከዛ ሰው ውጪ እናንተን የሚሸከማችሁ የሚችላችሁ ያለ ሰው አይመስላችሁም። እና ከፓተርኑ ጋር በጣም አታችድ ከመሆናችሁ የተነሳ
ፕሮጀክሽናችሁ ያንን ሰው አለማጣት መፈለግ ሊመስላችሁ ይችላል ማለት ነው። ሁለተኛው ዲፔንደንሲ ነው ወይም ደግሞ በስሜት መዘፍዘፍ። ያ ሰው ቫሊዴት ካላረጋችሁ ወይ ያ ሰው እንደሚወዳችሁ ካልነገራችሁ ወይ ደስታችሁን እንኩ ብሎ ካልሰጣችሁ በራሳችሁ ፍርክስክስ የምትሉ የሚመስላችሁ ከሆነና ላይፋችሁ እንዳለ የሚያውጠነጥነው ከዛ ሰው ጋር ካላችሁ ሪሌሽንሺፕ ጋር ከሆነ ያ ዲፔንደንሲ ፍቅር ሳይሆን ኢትስ አታችመንት ማለት ነው። ሶስተኛው ፖዘሲቭነስ ወይም ደግሞ የኔ ነው የኔ ናት ምናምን ብሎ የሚሉ ሰዎች አሉ አይደል? ኢቭን ከንትና ጋር ለምን አወራሽ ብሎ የሚቀሩ ሰዎች ማለት ነው። አሁን እነሱ አፍቃሪ አይደሉም። እሺ የመጨረሻ ድድብና በፍርሃት ኦልሬዲ ተከሽኖ ያለበት ሰው የሚያሳየው ነገር ነው እንጂ ማንንም ፕሮሰስ አታረጉትም ወይ ደግሞ ሄዳችሁ በደረሰኝ የገዛችሁት ሰው የለም። እሺ ሶ ፖዘሲቭነስ ላቭ አይደለም። ስለሚወደኝ ነው እኮ ካልቀናማ ፍቅሩን በመናቃለው ምናምን ኢትስ ማዲር። አራተኛው አይዲያላይዜሽን ነው ወይም ደግሞ ያ የምትወዱትን ሰው ወይ አብሯችሁ ያለውን ሰው ቁልል አድርጋችሁ የሆነ ፔድስት ላይ ታስቀምጡና ከምንም ጥፋት መጠፋ አይመስላችሁም እና ለሰውየው አክቹዋል ሁኔታ ሳይሆን በቃ ጀስት ፍቅሩን እና ኦልሬዲ በጭንቅላታችሁ ሳላችሁትን ማንነቱ ጋር ፍቅር ይዛችሁና በቃ አይዲያላይዝ ማድረግ በቃ ሰው መልአክ ነው ለእናንተ እና ቶሌሬት የምታደርጉት ከሆነ ዳስ ናት ላቭ። አምስተኛው ላክ ኦፍ ኢንዲፔንደንስ ነው ወይም ደግሞ ከዛ ሰው ውጪ ላይፍ የሌላችኋል። አሁን አገጥሟችሁ አይቀር እኔ ባሌ ጓደኛዬም ነው ባሌም ነው ማለት ፍሬንድሺፕ ሌላ ነገር፣ ባል ሚስት ወይ ደግሞ ገርልፍሬንድ ቦይፍሬንድ ሌላ ነገር ነው። ሶ ከአንዱ ያጣችሁትን ነገር ሁሉንም ማየት እናቴም አባቴም ወንድሜም ጓደኛዬም እሱ ነው የምትሉ ሰዎች ማለት ነው የመጨረሻ አታች ዶናችሁ ነው እንጂ ዳትስ ናት ላቭ። እሺ ላይክ ጤናማ የሆነ የራሳችሁን ላይፍ ሊኖራችሁ ይገባል። ከጓደኞቻችሁ ጋር የምታረጉት ነገር ሊኖር ይገባል። የስራ ባልደረቦቹ ጋር የሚኖረው ነገር ምናምን እንጂ ባሌ ነው ጓደኛዬ ሚስቴ ናት ገርል ፍሬንዴ ናት በቃ እኔ ቤስት ፍሬንዴ ኢትስ ናት ላቭ። እሺ ዲርስ ኢትስ አታችመንት። ስድስተኛው ኮንዲሽናል የሆነ አፌክሽን ነው የምትታዩቸው ማለት ነው ወይም ደግሞ ያ ሰው ሲወዳችሁ ብቻ ወይ ያ ሰው ጥሩ ሙድ ላይ ሲሆን ብቻ ሲንከባከባችሁ ብቻ የምትወዱት። ከዛ ግን ደሞመንት ያ ሰው ወይ ተበሳጭቶ ወይ ተናዶ ወይ ጥሩ ሙድ ላይ ሳይሆን ምናምን ፊት ከነሳችሁ ፍርክስ የምትሉ ከሆነና እናንተን ዊዝድሮ የምታደርጉ ከሆነ ይሄ ወይ ማኩረፍ ወይ ደግሞ ወደ ኋላ መሸሽ ነገር ካለ ዳትስ ናት ላቭ። ላቭ መቻቻልን ይጠይቃል። ላቭ አንደርስታንዲንግ ይጠይቃል። ግን ይሄ ሁሌ ጉድ ሞመንትን ብቻ የፈለጋችሁ ከዛ ሰው ጋር ከተጣበቃችሁ ዳትስ ናት ላቭ ዲርስ። ሰባተኛው ኢሞሽናል ሮለር ኮስተር ነው ወይም ደግሞ ከፍታና ዝቅታ በጣም የበዛበት ከሆነ አንዴ እዛ ጋር ኡፍ ትላላችሁ በፍቅር ከዛ ደግሞ ዘጭ ስትሉም ደግሞ ሁለቴ የማታስቡ ከሆነ ያ በጣም ኢሞሽናል ሃይስ ኤንድ ሎስ ሲበዛበት ውስጣችሁ ያለው ስሜት የማናጋት እንጂ የፍቅር አይደለም። ፍቅር ስቴብል የሆነ ፋውንዴሽን አለው። እሺ ሶ ብትጣሉ የሆነ ነገር ቢፈጠር እንኳን አትሊስት የማይታለፍ መስመር አለ ፍቅር ሲሆን፣ ወራስ ያኛው ሲሆን ግን እገልሻለሁ እገልሃለሁ ተባብለው ከዛ ከትንሽ ደቂቃ በኋላ ተቃቅፎ የሚሄዱት ዳትስ ናት ላቭ። ያ በጣም ከባድ የሆነ ትራማ ቦንዲንግ ነው። እሺ ሌላው አቮይዳንስ ኦፍ ኮንፍሊክት ነው። ይሄ ደግሞ ማለት አንዳንድ ሰዎች አሉ ሪሌሽንሺፓቸውን ወይ ያኛውን ትዳራቸውን ላለመበተን ብለው ሌላ ሰው የሚያጠፋውን ጥፋት አይቶ ባላየላሽ የሚሉ ማለት ነው። ይሄ ለእናንተም ለፓርትነሮቻችሁ የሚጠቅም ነገር አይደለም። ኮንፍሊክት አቮይድ ማድረግ የለባችሁም። አብራችሁ ማደግ ነው እንጂ ገና ለገና ሪሌሽንሺፕ ትቶኝ በሄድስ ጥላኝ የምትሄድስ ምናምን ብላችሁ እከካችሁንና ችግራችሁን ሽክም ብላችሁ የምትኖሩ ከሆነ ዳትስ አታችመንት። እሺ ዘጠነኛው ፎከስ ኦን ዘ ፊዚካል አስፔክትስ ወይም ደግሞ ይሄ ሶል ኮኔክሽን ወይም ሶል ቤዝድ የሆነ ኮኔክሽን ካልሆነ ኢት ኩድ ቢ ቀምራችሁ ገብታችሁ ለገንዘብ ከሆነ ወር ደግሞ መልኳ ደስ ስላለ ብሩ ደስ ስላለሽ ስቴብል ትሰጠኛል ብለሽ የምታስቢ ከሆነ ወር ደግሞ ስታተሴን ከፍ ታደርግልኛለሽ ምናምን ብለህ የገባህበት ከዛ ፍቅር ይዞኛል እኔ በቃ በጣም ምናምን ፍቅር አይደለም ያዛችሁ። ዩ ጋይስ አራታችሁ ቱ ፊዚካል አስፔክት። ያ ደግሞ ዊር አውት የሚያደርግ ነገር ነው። ዲፕሪሺየት ያደርጋል። የሆነ ሰዓት ላይ መልክም ይጠፋል፣ ገንዘብም ሊጠፋ ይችላል። ኦልሬዲ የሆነ ባንክራፕሲ ውስጥ ምናምን ሊገባ ይችላል ያ ሰው። ስታተስም እንዳልኳችሁ ሰው ከፍ ያደርጋችሁ ልክ ዝቅ ሊያደርጋችሁ ይችላል። ሶ ትክክለኛ ይሄ ልብ ለልብ ያለ ኮኔክሽን ካልሆነ ዳትስ ናት ላቭ ዳትስ አታችመንት። ይሄ በብርቅርቁ ነገር መታለል ማለት ነው። አስረኛው አታችመንት ሲሆን ኢትስ ሾርት ሊቭድ ኢንቴንሲቲው ሾርት ሊቭድ ነው። በቃ እፍትሉና እኔ እንደዚህ አይነት ሰው አይቼ አላውቅም ትሉና ከዛ ግን ልክ ችግር ሲፈጠር ቻሌንጆች ሲፈጠሩ ምናምን ያ ፍቅር ዊዝታ ለቅ ይሄድ ነው መቋቋም የማይችል ካልሆነ ዳትስ ናት ላቭ። ያ አታችመንት ነበረ። ከዛ ምንድነው የሚሆኑት? አሁን አብዛኛው ጊዜ ካያችኋቸው በተለይ የኛ ማህበረሰብ ላይ ያሉ ትዳሮች ወይ ሪሌሽንሺፖች የሆነ ሰዓት ላይ ፍቅር ልምሎ ይጠፋና
የደባል ህይወት በሉትና that's not love guys so ይሄንን ነገር ፊክስ ለማድረግ በትክክል ይሄ ፍቅርን ኤክስፒሪየንስ ማድረግ የምትፈልጉ ከሆነ መጀመሪያ ላይ ሰው ጋር ሄዳችሁ የምትፈልጉትን ነገር ለራሳችሁ መስጠትን ልመዱ ራሳችሁን ኮንፍረንት ማድረግ የምትችሉ ሰዎች ሁኑ ሰው ችግር ሲፈጠር ኮንፍረንት ታደርጋላችሁ ለራሳችሁ ሴፍ የሆነ ኢሞሽናል ስፔስ ፍጠሩ በስሜት ሄዳችሁ ሰው አትዘፈዘፉም እንደዛ ሲሆን ጤናማ ይሆናል ማለት ነውና ይሄን ነገር ቼክ አድርጉላችሁ ነው እቺ ቪዲዮ ኮፒ ሊንክ አድርጉ ጋይስ እንዳትረሱ መልካም ቀን